ለሚሰሙት በአማርኛ ትሰብካለች፣ በውጭ ዓለም ላሉት በእንግሊዝኛ ትሰብካለች። ትግረኛ ለሚሰሙት በትግረኛ ይሰማሉ፣ በሀዲየኛ የሚሰሙ ሀዲየኛ ይሰማሉ። ይሄ ነው ልሳን ማለት። ስለዚህ ይሄ ያላት ቤተክርስቲያን ያሳላት ለዚህ ትገለገልበታለች። አዎ እየተገለገለችበት ነው። ለሐዋርያትም እኮ ቋንቋ ነው ልሳን፣ ሌላ ምንም አይደለም። ወደ አገልግሎት ወደ ዓለም እየሄዱ ስለሆነ የሚያውቁት አንድ ቋንቋ ነው፣ የሚያገለግሉት ደግሞ ዓለምን ሁሉ ስለሆነ በሚሰሙት ሰዎቹ በሚሰሙት ቋንቋ ወንጌልን እንዲያገለግሉ መንፈስ ቅዱስ ይህን ስጦታ ሰጣቸው ለወንጌል መስፋፋት። ይሄኛውን ልሳን እንቀበላለን። ግን ሻራባዳ እየተባለ ምንም ትርጉሙ ለማን ይናገር ያለ ትርጉም አልባ ምላስን ከምላስ ጋር እየገጣጠምክ የምታወራው ጴጥሮስ አያውቀውልህ፣ ጳውሎስ አያውቅልህ፣ መንፈስ ቅዱስ አያውቀውም። ያ በመንፈስ ቅዱስ ላይ ሞክ እንደማድረግ ጭምር። ይሄኛውን ልሳን ግን እንቀበላለን። ሲጀመር ጳውሎስ ራሱ እኮ ልሳን የሚናገር ሰው ካለ ሲጀመር በጉባኤ መሃል ልሳንን አትናገሩ ይላል። የምትናገርም ከሆነ መተርጎም መቻል አለበት። አንዱ መተርጎም አለበት። ይናገራል አንደኛ ቆሮንቶስ 14 ላይ። እስኪ የትኛው የፕሮቴስታንት ቸርች ላይ ነው በነገራችን ላይ ከጎን ቆሞ ሲተረጎም አይተጣቃል? እጅ ስለማለት ነው። ጳውሎስ ግን መድረክ ላይ ልታይ ትችላለህ። መድረክ ላይ ካየህ ተርጓሚዎች መድረክ ላይ ሲነገሩ የተተረጎመ ልሳን የለም ሲጀመር። ለመተርጎም እኮ ማወቅ አለብህ መጀመሪያ የተናገርከውን ቃል የወጣውን ከአንደበትህ የሚታወቅ ቃል መሆን አለበት። የሆነ ቃል ሊኖረው ይችላል። ቻይንኛ ብናገር ቻይንኛ የሚያውቅ ሰው መተርጎም አለበት። ያ ልሳን እኮ ተናጋሪው አያውቀው፣ ሰሚው አያውቀው፣ ማንም አያውቀውም። አየር ላይ ነው የምታወራው። እንደተናገርኩ ሁሉ ላታውቅ ትችላለህ። ይሄ ዴሚኒክ በሆነ መንገድ የሚነገር ነው እንጂ እየሰደበህ ሊሆን ይችላል። ኦፍ ኮርስ who knows ሙድ ያዘብኝ ያ አይ እኔ ማቀው ነገር ካልተረጎመ እኔ እየሰደበኝ ሊሆን ይችላል። ገባ አያውቁትም ይናገር። እሺ ጨረስክ? አዎ ቀጥላ። እሺ ሌላኛው በነቢያት አገልግሎት አሁን ነብይ እንትና ምናምን ሲል ሰማሉ። እንትና ነብይ ምናምን እንደዚህ ጣት ምናምን የተሰሩ ፖስተር ላይ ምናምን አለ። ብዙ እንትና ምናምን የነብይ እንትና ጋር ፕሮግራም አለ ይባላል። እና እናንተ ጋር ያሉ ነቢያቶች እኛ ጋር ስላለውና እነሱ ጋር ስላለው ልናገር። ነብይ እንትና ብለው የሚሰይሙት እነዛ ሁሉ ኦፍ ኮርስ ነቢያቶች ናቸው። ግን ምን አይነት ነቢያቶች ናቸው? ሐሰተኛ ነቢያቶች ናቸው። ትልቁ ነገር እሱ ነው። ሐሰተኛ ነቢያቶች ነው። በአዲስ ኪዳን ነብይ የሚል አገልግሎት አለ። መጽሐፍ ቅዱስን መሰረት እናደርጋለን። በመጀመሪያ ደረጃ ዝም ብለን እንዳንናገር በአዲስ ኪዳን ማቀው አንድ ነብይ አለ። ግን እሱ ነገር አለ ቦታውን ከጠየቅኝ ያሳያል። ነብይ ነው አዘሴም ታይም ደግሞ ጠንቋይ ነው። ታውቃለህ? ደርቦ ታሳየኛለህ። አታውቅም? ይሄን ይዞ ያሳያል። ሐዋርያት ሥራ 13 ክፈት አሳያለሁ። የማቴዎስ ወንጌል ላይ ነው። እሱ እኮ ደምሳሽም ነብይ ነኝ ብሏል። እሱ ሐዋርያት ሥራ ምዕራፍ 24 ላይ ነው። ሐዋርያት ሥራ ምዕራፍ 24 ከቁጥር 10 ላይ በዚያን ጊዜ ብዙዎችን ያሰናክላሉ፣ እርስ በርሳቸው አሳልፎ ይሰጣጣሉ፣ እርስ በርሳቸውም ይጣላሉ፣ ብዙ ሐሰተኛ ነቢያት ይነሳሉ፣ ብዙዎችንም ያስታሉ፣ ከአመፃም የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ይላል። ስለዚህ አሁን ጌታ ኢየሱስ ክርስቶስ በአዲስ ኪዳን ነቢያት ሾሟል ወይ? ነቢያትን አስነስቶ ሾሟል ወይ? ነብይስ ማለት ምንድን ነው? አስቀድሞ ያለውን ነገር የሚሆነውን ነገር መናገር ነው አይደል? ስለዚህ ጌታ ከመምጣቱ በፊት ነቢያት ነበሩ። የነሱ ትንቢት ፉልፊልድ ሆኗል። የሚሆነውም ደግሞ የተናገሩት ነገር ያልሆነው ደግሞ ይሆናል። ከዛ ውጪ በአዲስ ኪዳን ክርስቶስ ያደረገው ሐዋርያትን ያስነሳ፣ ሐዋርያትንም በዛን ሰዓት ነው ያደረገው። ከዛም በኋላ የተነሱት የቤተክርስቲያን አባቶች ናቸው እንጂ ልክ እንደ ሐዋርያት ተብሎ አይደለም የቀጠሉ። ስለዚህ በአዲስ ኪዳን የትኛውን ነብይ ነው ክርስቶስ የሾመው? ለምሳሌ በቃ አንተ ለነብይነት አገልግሎት ትፈልጋለህ፣ ይሄን ትናገራለህ ብሎ ነብይ አድርጎ የሾመው አለ? ለሐዋርያ አገልግሎት የመረጣቸው 12ቱ ሐዋርያት አሉ። ከዛ ውጪ ነቢያት ነብይ ትርጉሙ ምንድን ነው? ነብይ በሁለት መጽሐፍ ቅዱስ እንደሚነግረን የነብይነት አገልግሎቱ ወይም ደግሞ የተገለጡበት መንገድ ያለፈውን ነገር የተከናወነ ያለፈውን ነገር ይናገራሉ።
የሚመጣውን ነገር ይተነብያሉ። ስለዚህ የተገለገሉት በዚህ ምክንያት ነው። በራእይ ሊገለጥላቸው ይችላል። የእግዚአብሔር መልአክ መጥቶ ሊነግራቸው ይችላል። እግዚአብሔር በራሱ መንገድ መጥቶ ልቦናቸው ውስጥ ሊያስቀምጠው ይችላል። ያ ከእግዚአብሔር የሰሙትን ነገር ያልሆነውን ነገር ወደ እንደሚሆን አድርገው የሚናገሩት እነሱ ነቢያቶች ናቸው። በእግዚአብሔር በኩል በያዕቆብ ጋር ሆኖ የሚናገሩ በእግዚአብሔር በኩል ሆኖ የሚናገሩ ነቢያቶችን ልኳል ክርስቶስ። ከዚህ በፊት እግዚአብሔር ነቢያቶችን ልኳል። እነ ኢሳያስ ነብይ ናቸው፣ እነ ኤርሚያስ ነብይ ናቸው። ስለዚህ እነዚህ አገልግሎታቸውን ጨርሰዋል። የተናገሩትም ትንቢት ደግሞ ተፈጻሚነቱንም አድርጓል። ለማስተማርም ይላካሉ፣ የእግዚአብሔርንም ሕዝብ ለመገሰጽ ይላካሉ። ለማስተማር የእግዚአብሔርን ሕዝብ ለመገሰጽ ወደ እግዚአብሔር እንዲመለሱ ለማድረግ ትንቢትን ለመናገር ይላካሉ። ያንንም ስራቸውንም አድርገዋል። ነብዩ ናታን ለምሳሌ ሳውል የተባለው ሰው እሱ የአሕዛብ ሐዋርያ ነው። የሾመውም በጌታ በኢየሱስ ምክንያቱም እሱ ወደ አሕዛቦች ወይንም ደግሞ የእስራኤል ቤቶች አሉ አይሁዳውያን የተባሉት እሱ ደግሞ ጭራሽ ጣዖት አምላኪ ወደ ነበሩት ከስር መሰረታቸውም ጭራሽ እግዚአብሔርን ወደማያውቁት እንደ የተላከው በዛም በጣም ተሳክቶለታል። የአሕዛብም ሐዋርያ ነው። ራሱን በተደጋጋሚ እንደዛ ብሎ ጠርቷል። ኦኬ ከአረስ አሁን ቅድም ስትናገር የቀደሙ ግን አለ ካጨርስክ ነገር ቀጥል። ጥያቄው ሐዋርያ ሥራ ስንት ነበር ያልከኝ? የቀደሙ ሐዋርያ ሥራ 13 ነው። እሱን አሳያለሁ። ሐሰተኛ ነብይና ጠንቋይን አሳያለሁ። ቆይ ቅድም ስትናገር እኛ ጋር ያሉት ትክክለኛ ነቢያቶች ናቸው፣ ሌሎቹ ጋር ያሉት ሐሰተኛ ነቢያቶች ናቸው ስትል ሰማሁ ነው። እኛ ጋር ትክክለኛ ነቢያቶች አላልኩኝም። በዚህ በአሁን ሰዓት ላይ ትክክለኛ ነቢያቶችና ሐሰተኛ ነቢያቶች አሉ። ትክክለኛ ነቢያቶቹ ኦልሬዲ ትንቢታቸውን ተናግሮ ትንቢታቸው ተፈጻሚነት አግኝቶ አልፈዋል። በአዲስ ኪዳን ግን ነብይ ብሎ ክርስቶስ የሾማቸው ነቢያት አድርጎ የሾማቸውና የላካቸውን አንመለከት። አንድም የአዲስ ኪዳን ጥቅስ ላይ ሐዋርያትን ወደ ወንጌል አገልግሎት ላከ እንጂ ነብይ አድርጎ ሾሞ የላከው ምንም አይነት ነገር የለም። ከዚህም የተነሳ የነብይነት አገልግሎት በክርስቶስ ኢየሱስ መምጣት ተፈጽሟል፣ ፍጻሜነቱን አግኝቷል። ትንቢቱ የተነገረው ሁሉ ለክርስቶስ ነበር፣ እሱ መጥቶ ፍጻሜነቱን አግኝቷል። እሱን እነግርሃለሁ፣ ችግር የለውም። አንድ ነብይ ሐሰተኛ ነብይውን ትክክለኛ ነብይውን እንዴት ነው የሚታወቀው? ከሚያስተላልፈው ትምህርትና ከያዘው እውነት አንፃር፣ ከሚናገረው ነገር አንፃር። ለምሳሌ በቀላሉ የፕሮቴስታንት ነቢያቶችን ለማወቅ በጠቅላይ ሚኒስትር ዶክተር አብይ ላይ እንኳን 90 አይነት ትንቢት የተነገረ ይሞታል አሉ፣ 20 ዓመት ይገዛል፣ 40 ዓመት ይገዛል፣ 90 ዓመት ይገዛል፣ እንደዚህ ይሆናል። እነዚህ ሰዎች ከአንድ ስፒሪት ቢሆኑ ኖሮ የሁሉም ተመሳሳይ ነበር የሚሆነው። እናም ደግሞ በብዛት ነቢያቶች የምትላቸው አሁን ላይ የምንመለከታቸው እያንዳንዱ ነቢያት የተባሉት ሁሉም የሚናገሩት ነገር ምንድን ነው? በመጀመሪያ ደረጃ ዕዳ ማሰረስ ፕሮግራም ይላል። ሲፈልግ ነጭ ቤት ተገዛለህ ይልሃል። በህይወት የሞተችዋን ሴትዮ በህይወት አለች ብሎ ያወራል፣ ግን እኮ ሞታለች። ስለዚህ ከንግግራቸው ከፍሬያቸው ታውቋቸዋላችሁ እንደሚል ከፍሬያቸው ይታወቃሉ በቀላሉ ከጌታ እንዳልሆኑ ማለት ነው። ለቪዛ ለመኪና ለቤት የሚናገር ነብይ መጽሐፍ ቅዱስ ላይ ያላየነው። ስለ ምድራዊ ነገር የተጠራ ነብይ የለም። እስኪ አንድ ስውር ነብይ ላሳይ። እርግጠኛ ነኝ 50 በመቶ የሚሆነው ሃይማኖተኛ አያውቀውም ይሄን ነብይ። የሚያውቁ አሉ። ምናልባትም 50-60 በመቶ የሚሆኑ ሰዎች ይሄን ስውር ነብይ ያውቁት። የሐዋርያ ሥራ 13 ክፈት። ከፍቻለሁ። ከአንድ ጀምሮ እስኪ አንብብልኝ። በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራን ነበሩ ይላል። እነርሱም በርናባስ ምን ነበሩ? ኔጌር የተባለው ምን ነበሩ? በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራን ነበሩ አለ። እነርሱም በርናባስ፣ ኔጌር የተባለው ስምዖን፣ የቀሬናው ሎኪዮስም፣ የአራተኛው ክፍል ገዢ የሄሮድስም ባለሟል ምናሄ፣ ሳኦልም ነበሩ ይላል። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስና ሳኦልን ለጠራቸው ስራ ለዩልኝ አለ። በዚያም ጊዜ ከጦሙ ለምን ስራ ለዩልኝ አለ? በዚያም ጊዜ በርናባስና ሳኦልን ለጠራቸው ስራ ለዩልኝ አለ። ለጠራቸው ስራ
ሰዎቹ እየጸለዩ እያለ መንፈስ ቅዱስ መጥቶ ማለት ያ እነሆ ጌታን ሲያመልኩና ሲጦሙ መንፈስ ቅዱስም በርናባስንና ሳውልን ለጠራዋቸው ስራ ለዩልኝ አለ። በዚያም ጊዜ ከጦሙ ከጸለዩ እጃቸውንም ከጫኑ በኋላ አሰናበቷቸው። እነርሱም በመንፈስ ቅዱስ ተልከው ወደ ሴሌቂያውያ ወረዳ ከዚያም በመርከብ ወደ ቆጵሮስ ሄዱ። በስራማና በነበሩ ጊዜ እዚህ ጋር እኚህ ሰዎች እየጸለዩ እያመለኩ እያለ መንፈስ መጣባቸው በአንጾኪያ ባላቸው ቤተክርስቲያን። ከዛ ለጠራዋችሁ ወይም ለለዩዋችሁ ዓላማ ለዩልኝ የሚል መንፈስ ነው ይመጣላቸው። ዘንድ ሰዎቹ አሁን ጉዞ ጀመሩ። ሰሜር የሆነ ፕሮብለም አለ። የሆነ ልክ ያልሆነ ቦታ እኚህ ሰዎች አሁን ልክ ያልሆነ ቦታ የሆነ ቦታ አለ፣ የተበላሸ ነገር አለ። ይሄን ፊክስ ታደርጋላችሁ ተብሎ ልክ ቴክኒሽያን መፍቻውን ምናምን ይዞ እንደሚሄደው መንፈስ መጥቶባቸው የሆነ ቦታ ችግር ስላለ ለጠራኋችሁ ዓላማ ትለዩልኛላችሁ ሂዱ አላቸው። ዝም ብሎ ነው የተጓዙ ሰዎቹ። እሺ ቀጥል። ከዛ የሚገጥማቸውን እነሱም በመንፈስ ቅዱስ ተልከው ይሄኛውን አንብቤያለሁ። በእስልምና በነበሩ ጊዜ በአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ አለ። አገልጋይም ዮሐንስ ነበራቸው። ደሴቲቱንም ሁሉ እስከ ጻፉ ብዙ በዞሩ ጊዜ በሪያሱ የሚሉትን ጠንቋይ ሐሰተኛ ነቢይ የሆነውን አንድ አይሁዳዊ ሰው አገኙ አሉት። በሪያሱስ ስራው ምንድን ነው? ጠንቋይ እና ሐሰተኛ ነቢይ። ሐሰተኛ ነቢይ ሳይሆን ሐሰተኛ ነቢይ ደርቦ ነው። ሐሰተኛ ነቢይ አሁን ላይ ጠንቋይም ነው ሐሰተኛ ነቢይም ነው። የሁለት ስራ ባለሙያ ነው። የጥምር ሙያ ባለቤት ነው። ባጭሩ ፕሮብለሙ እሱ ነው ማለት። እሺ ቀጥል። እና በሪያሱስ የሚሉትን ጠንቋይና ሐሰተኛ ነቢይ የሆነውን አንድ አይሁዳዊ ሰው አገኙ። እርሱም አስተዋይ ሰው ከሆነው ከሰርጊዮስ ጳውሎስ ከሚባለው ሀገረ ገዢ ጋር ነበር። ይህም በርናባስና ሳውልን ወደሱ ጠርቶ የእግዚአብሔርን ቃል ሊሰማ ፈለገ። ጠንቋዩ ግን ኤልማስ ስሙ እንዲሁ ይተረጉማልና አገረ ገዢውም ከማንም ሊያጣመም ፈልገው ተቃወማቸው። ጳውሎስም የተባለው ሳውል ግን መንፈስ ላቁ አገረ ገዢው ከማመን ሊያጣመም ፈለገ። ጠንቋዩ ግን ኤልማስ ስሙ እንዲሁ ይተረጉማልና አገረ ገዢውን ከማመን ሊያጣመም ፈልገው ተቃወማቸው። ጳውሎስ የተባለው ሳውል ግን መንፈስ ቅዱስን ተሞልቶ ትኩር ብሎ ሲመለከተው አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የጽድቅም ሁሉ ጠላት የቀናውንም የጌታን መንገድ ከማጣመም አታርፍምን አለው። ይሄንን የተመለከተው ማን? በመንፈስ ቅዱስ ላይ ጳውሎስ አገረ ገዢውን ሐሳቡን ሊያጣመም ሲሞክር ማለት ነው። አሁንም እነሆ የጌታ እጅ በአንተ ላይ ናት፣ እውርም ትሆናለህ፣ እስከ ጊዜውም ፀሐይን አታይም አለ። ያን ጊዜ ጭጋግና ጨለማ ወደቀበት፣ በእጁም የሚመራውም እየዞረ ፈለገ። በዚያን ጊዜ አገረ ገዢው የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። ኦኬ አሁን ቅድም እኚህ ሰዎች ሲነሱ እየጸለዩ ነበር፣ ያመለኩ እያለ ከሚጸልዩበት ቦታ አንጾኪያ ቤተክርስቲያን ላይ ሲጸልዩ ከነበሩት ውስጥ ጳውሎስና በርናባስ ተጠሩ ለአገልግሎት። በአንድ መንፈስ ሆነው እየጸለዩ እያለ መንፈስ መጣና ሰሜር የሆነ ፕሮብለም ስላለ ትላካላችሁ አላቸው። በሌላ አባባል የእግዚአብሔር መልእክተኛ ሆነው ይሄን ሰውዬ ነው የሚጋፈጡት። ይሄ ሰውዬ በነገር ላይ ይሄ ሰውዬ አገር ገዢው ማለት በጣም ህግ አዋቂ ነው፣ በጣም እውቀት ያለው ነው። የመጨረሻው በዚያ አሁን ባለንበት እንትን አካዳሚሻን የሚባል አይነት ነው። ይሄ በጣም የህግ አዋቂዎችን አፋቸውን ከፍተው እስኪያደምጡ አንዳንድ ሰው አይታለው። ለምሳሌ በጣም ህግ አዋቂዎችን በጣም እውቀት ያላቸውን ሰዎች ራሳቸው እስከ ማሳት እኮ የሚደርሱ እኮ አሉ ነቢያቶች። እነዚህ ያቃሉ ምትላቸው ያ አፈን ከፍተህ የምታደምጣቸው ሰዎች አሉ። እኚህ ጳውሎስ ግን እንደነዚህ አይነት ሰዎች አይደሉም። ለምን? አነሳሳቸው ራሱ የተለየ ነው። በጸሎት ነው የተነሱት፣ መንፈስ ተሞልተዋል። ሰሜር ችግር ስላለ ይህን ችግር ፊክስ ታደርጋላችሁ ተብሎ በእግዚአብሔር ምሪት የወጡ ሰዎች ናቸው። ጳውሎስ ምን እንደሆነ አቅም ችግሩ እንደ አጋጣሚ የእግዚአብሔርን ቃል ለዚህ ለአገር ገዢው እያስተማረ እያለ ያ ሰውዬ ኢንተራፕት ያደርጋቸው ነው። ለምሳሌ አንተ ትክክለኛ ቀናና ቀጥተኛ የሆነ የእግዚአብሔር ቃል ስትናገር አንዳንድ ሰዎች ያቆነጠነጣቸዋል፣ አፋፈን ይለዋል ምናምን። ለምንድን ነው መሰለህ? እነሱ አስቀድመው የሰበኩት የተጣመመ ወንጌል ሊጋለጥባቸው ስለሆነ ያንን እንዳትገልጥም ሊሆን ይችላል፣ አታውቅም። እና ጳውሎስ ግን እንደሰው አይደለም፣ በመንፈስ ስለተመራ ትኩር ብሎ አየው ይላል።
የልቡንም ክፋት ተረዳ። ኦኬ ፕሮብሌሙ የሰውዬ ነው ማለት ሐሰተኛ ነብይና ጠንቋይ ነው። በሌላ አባባል በነብይ ስም የሚሰራው ስራ ግን የጥንቆላ ስራ ነው፣ የሰይጣን ስራ ነው የሚሰራው ሰው። ስለዚህ በእግዚአብሔር ምሪት የመጣ በእግዚአብሔር መንፈስ ተሞልቶ የመጣ ሰው ስለሆነ እንደ ሰው ሊሸውዶ አልቻለም። ትኩር ብሎ ተመለከተው። አንተ ሐሰተኛ ነብይና ጠንቋይ የጌታን ቃል ከማጣመም አታርፍም ምን አለ ብሎ አልተው። ሰው ኮንፈርሜሽን ይፈልጋል። ቢኮዝ ለዘመናት ለአመታት የሰው ትክክለኛ ነብይ ነው ብሎ ተቀብሎታል ህዝቡ። ዘን ኮንፈርሜሽን ስለሚፈልግ ከአሁን ሰዓት ጀምሮ አይኔ ይጠፋል አለ። ኮንፈርሜሽን አሳያቸው፣ አይኑ ጠፋ ከዛ ጊዜ ጀምሮ። ስለዚህ ሐሰተኛ ነቢያቶችን እንዲሁ ዝም ብለን ሐሰተኛ ነብይ ነው ብለን አይደለም እንደዚህ ወይ ከስብከታቸው ምናምን አይደለም። የእግዚአብሔር መንፈስ ካልተሞላ በስተቀር it's very difficult። ያውም ደግሞ ጸልዬ መንፈስ ተሞልተ ከኮንፈርሜሽን ጋር ነው እግዚአብሔር የሚልክህ ለማለት ፈልጌ ነውና እንጂ አሁን በኔ እውቀት ወይ በሌላ ሰው እውቀት ሰዎች የሚያደርጉትን አይቼው የሐሰተኛ ነብይ ነው የሐሰተኛ ጠንቋይ ነው ልል ይችላል፣ ወይም ደግሞ ይሄ ምናምን ብዬ ልናገር ይችላል። እና በዚህ መንገድ አይመስልም ወይ ለማለት ያለው። እሺ እንደዚህ ይላል ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ በትምህርትም መለየት ስለምንችል በተአምራትም እኮ አንዳንድ ሰዎችም ተአምራትን ሊያደርጉ ይችላሉ እኮ ቴዲ። ለምሳሌ ከሰይጣን የተነሳ ተአምራትን ሊያደርጉ የሚችሉ ሰው እንትራን ታውቀዋለህ? ተአምራት የሚባለውን ሰው በዚህ አጋጣሚ አንዴ የሆነ ሰዓት ተነስቶ የነበረው ሰው ነብይ ስለ ተአምራት አታውቅም? ተአምራት ገለታ ስለሚባል ገለታ አርቲስቶችን አንቺም ዜሮ እንትን ያዞረው ያ ሰው አሁንስ ሰውዬ እያንጓለለ ማለት ነው። ባጭሩ እያንጓለለ ይባላል ይመስለኛል በቅጥል ስሙ የሐሙሱ ፈረስ። አሁን እሱ በተአምራት ልትለየው አትችልም። እሱ ነው ለምሳሌ የእሳቱ ማን ለየው? ከጊዜ ያስተዋለ ሰው እንኳን አልነበረም። ቀስ ብሎ የመረመረ ነው መጨረሻ ላይ የተደረሰበት። እና በትምህርትም መመዘን ስለሚቻል እንደዚህ ይላል፣ ለሚመጣው ሁሉ ይላል በክርስቶስ ትምህርት ለማይኖር ሰው አምላክ የለውም፣ በክርስቶስ ትምህርት ለሚኖር አብና ወልድ አሉት። እንግዳ የሆነ ትምህርት ሲኖር ያን ሰው ትለየዋለህ። ያን ሰው እንደገና ደግሞ ራሱ ጳውሎስ በምን አይነትና እንዴት አይነት ሁኔታ መለየት እንዳለብን ሲናገር ገላትያ ምዕራፍ 1 እንዲህ ይላል ከቁጥር 8 ጀምሮ ነገር ግን እኛ ብንሆን አለ ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን። ቤተክርስቲያን ቀድማ የእግዚአብሔርን ወንጌል ተቀበላለች። ከሱ የተለየ ወንጌል የሆነ ሰው ይዞልኝ ቢመጣ ጳውሎስ ካስተማረው ጴጥሮስ ካስተማረው ውጪ የተለየ ጌታ ካስተማረው የተለየ ይዞልኝ ቢመጣ በጌታ ትምህርት መዝነ ይሄ ትምህርት የተረገመ ነው ብለህ ማስወጣት ትችላለህ። ስለዚህ በእግዚአብሔር መንፈስም ትመረምራለህ፣ በተገለጠው እውነትና ትምህርትም ደግሞ መመርመር ትችላለህ። ትክክል። ግን አንዳንዴ እንደዚህ ረቂቅ አይነት ሰዎች ይገጥመዋል። ገባ? አሁን እንደ በሪያሱስ አይነት ረቂቅ አይነት ሰዎች ሲገጥሙ ትምህርት ላይ ፕሮቴስታንቱን እያሳቱ እንዳሉት ማለት ነው። መለየት አልቻላቸውም አይደል? እኛ ለይተናቸዋል ኦልሬዲ። እኔ አንተ ንገረኝ፣ እኔ አላውቅም። እኛ ለይተናቸዋል። መድረኩ ያንተ ስለሆነ በነፃነት የፈለግከውን ተናገር። እኔ አላውቅም፣ አንተ ንገረኝ። ለምሳሌ ፕሮቴስታንቱ አሁን ላይ ነቢያት ላይ የተሾሙትን ሰዎች መለየት አልቻለም፣ ይከተላቸዋል። እያንዳንዱ ነብይ ነኝ ብሎ ራሱን የሾመው ኢቭን የሚያስተምረው ትምህርት ስህተት እንደሆነ የሚናገረው ትንቢት ነው ብሎ የሚናገረው ነገር እንኳን ስለ ምድራዊና ስለ ምድር ላይ ስለሆኑ ኮተቶች እንደሆነ እያወቀ አሜን ብሎ ነው የሚቀበለው። ይህን እንኳን መመርመር አልተቻለም። እናንተ የገላትያ ሰዎች ማልክ ማን ነው አዚም ያደረገባችሁ እንደተባለ ሰው እንዴት ነው ቆም ብሎ መጽሐፍ ቅዱስ ላይ ነቢያቶች ምንድን ነበር ሲሰሩ የነበሩት? እዩ ጩፋን መመልከት ይቻላል። እንዳንሳ እነየቹ እነዩ ጩፋ ሌሎችም በጣም በርካታ ነብይ ነን ብለው የመጡት ሰዎች ከሚናገሩት ንግግር አንፃር ስህተት እንደሆነ እኮ መለየት ይችላል። እንዴ ስንዴ ቃል አድርግልህ ኖርማል ነው። ቴዲያውን ሰምተዋል። እና ባልና ሚስት ቀርበው ተቸግረው ነብይ ጆይ ጭሮጋ ሰምታላ። ባልና ሚስት ተቸግረው ቀረቡና ከዛ በኋላ ችግራቸውን ፊት ለፊት ወጥቶ መናገር አልቻሉም። ከዛ እዛ ነገር ላይ ችግር አለ አላቸው። አስደስታታለሁ። ከዛ ስንት ደቂቃ አድርግላችሁ አልጋ ላይ ማለት ነው። አዎ ስንት ደቂቃ አድርግላችሁ አለ። ባለች ሰከንድ ላይ ልጨምርልህ። ሰውየው ሰከንድ ነው የሚቆየው ማለት ከዚህ ባለች ሰከንድ ላይ ልጨምርልህ።
ስንት ደቂቃ ነው? ኦኬ እሺ። እሱ ስንት ደቂቃ ላድርግላችሁ ሲል እሱኛው ምን አለ? 20 ደቂቃ ይሁንልኝ አለ። እሷ 30 ደቂቃ ይሁንልኝ አለች። እንግዲህ ታያው ሊጨምረው ማለት ነው። በጸሎት ሊጨምር ከሆነች ሰከንድ ወደ 20 ደቂቃ ከሆነች ሰከንድ ወደ የሴትዮዋ ፍላጎት 30 ደቂቃ እንዲሆንላት ሲታይ የሰውየው ፍላጎት 20 ደቂቃ እንዲሆንለት ነው። ምን የትኛው ትቢት ትለዋለህ? እኛ እዚህ ብሔርተኛ እናወያያለን፣ ሰው ሌላ ዓለም ላይ ነው ያለው። ወይኔ ይሞላል። ችግሩ እኮ ያሳስባል፣ እንደ ችግር እኮ ያሳስባል። ችግሩ ቢፈታላቸው እኮ ደስ ይለናል፣ ግን በዚህ መንገድ አይደለም።